ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለዛሬ በያዝናቸው ዜናዎች የእስራኤል መከላከያ ሚኒስቴር ኢራን ላይ ከዚህም የከፋ ጥቃቶችን እንደሚፈጽም ዝቷል። የእስራኤል መከላከያ ሚኒስቴር እንዳሉትም ከሆነ አሜሪካ ጋር የጀመረው ድርድር ላይ ከስምምነት የማትደርስ ከሆነ ከዚህም በላይ ጥቃቶችን እንደምትሰነዝር ማስጠንቀቂያ ሰጥታለች። እንዲሁም ከዚሁ ጋር በተያያዘ የእስራኤል በሶማሌላንድ አምባሳደርን ሾማለች። በዚህ ምክንያት ሞቃዲሾ የሚገኘው የሶማሊያ መንግስት ከፍተኛ የሆነ ተቃውሞና ጠንከር ያለም መግለጫም አውጥቷል። ኢራን በኦማን ባህረ ሰላጤ በኩል መርከቦች በነጻነት እንዲያልፉ ፍቃድ መስጠቷ ተሰምቷል። የነዳጅ ዋጋ ላይ የሚያመጣውን ተጽዕኖን በተመለከተ የምናየው ነገር ይኖራል። በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆም የተኩስ አቁም መስማማታቸው ቢነገርም እስራኤል ግን አሁንም ድረስ በሊባኖስ ላይ ከፍተኛ የሆነ የአየር ድብደባን እየፈጸመች እንደሆነ የሚያሳዩ የሳተላይት ምስሎች እየወጡ ይገኛሉ። እሱንም በተመለከተ ትንተና ይኖረናል፣ እናያለን። አብራችሁን ቆዩም። የእስራኤል መከላከያ ሚኒስቴር ኢራን ላይ ከዚህም በላይ የከፋ ጥቃቶችን እንደሚፈጽም ዛተ። የእስራኤል መከላከያ ሚኒስቴር አልትራዝ ካትዝ ኢራን ከአሜሪካ ጋር የጀመረችውን ድርድር ላይ ከስምምነት የማትደርስ ከሆነ ከዚህም በላይ የከፋ ጥቃት ሊሰነዘር እንደሚችል አስጠንቅቋል። ኢራን ታሪካዊ መስቀለኛ መንገድ ላይ ትገኛለች። ይህ ወደፊት ድልድይና ወደ መገለል እና ውድመት ምርጫ የሚደረግበት ቅጽበት ነውም ሲሉ ገልጸዋል። ኢራን መነጠልና ውድመት የምትመርጥ ከሆነ እስራኤል እስካሁን ያልደበደበቻቸውን ኢላማዎች በጣም በፍጥነት በመለየት እስካሁን ከፈጸምነው የከፋ ጥቃትን እንደምንፈጽም እንገልጻለን ሲሉም ገልጸዋል። ምርጫው በእጃቸው ነው እና ውጤቱም የራሳቸው ነው ሲሉ አስተያየታቸውንም አስቀምጠዋልም። እስራኤል በሶማሌላንድ አምባሳደርን ሾማለችም። እስራኤል ከሶማሊያ ተገንጥላ ራሷን ካስተዳደረችው የሶማሌላንድ ጋር ያላትን ግንኙነት ወደ ላቀ ደረጃ በማድረስ ለመጀመሪያ ጊዜ የሙሉ ጊዜ አምባሳደር መመደቧን በይፋ አስታውቃለች። ይህም እስራኤልን ለሶማሌላንድ የሉዓላዊነት እውቅና የሰጠች ብቸኛዋ የተባበሩት መንግስታት ድርጅት አባል ሀገርም ያደርጋታል። ይህ ዲፕሎማሲያዊ ውሳኔ በታህሳስ ወር 2018 ዓ.ም በጠቅላይ ሚኒስትር ቤንያሚን ኔታንያሁና በሶማሌላንድ ፕሬዝዳንት ሙሳ ባሂ አብዲ መካከል የተደረሰውን ስምምነት ተከትሎ የመጣም ነው። አምባሳደር ሚካኤል ሎተም በሃርጌሳ ቋሚ ቢሮአቸውን በመክፈት ስራቸውን እንደሚጀምሩም ይጠበቃል። ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ መገንጠሏን ካወጀች በኋላ ሰላማዊና የተረጋጋ አስተዳደር መገንባት ብትችልም እስካሁን ድረስ ከአውሮፓውያኑ 2026 በፊት ዓለም አቀፍ እውቅናን ለማግኘት ስትታገልም ቆይታለች። የእስራኤል ውሳኔ ለሶማሌላንድ ትልቅ የፖለቲካ ድል ተደርጎም ተወስዷል። በሌላ በኩል የሶማሊያ ፌዴራላዊ መንግስት ውሳኔውን የሀገሪቱን የግዛት አንድነት የሚጥስ ተግባር ነው በማለት ኮንኖታልም። ሶማሊያ በእስራኤልና በሶማሌላንድ ዲፕሎማሲያዊ ግንኙነት ላይ ቁጣዋን ገለጸች። የሶማሊያ መንግስት እስራኤል በሶማሌላንድ ሃርጌሳ አምባሳደር መሾሟን ተከትሎ ጠንከር ያለ ተቃውሞ አሰምቷል። ሞቃዲሾ ድርጊቱን የሀገሪቱን ሉዓላዊነት የሚጋፋም በማለት ኮንናለችም። የእስራኤል አምባሳደር ሚካኤል ሎተም በሃርጌሳ የመጀመሪያ የእስራኤል አምባሳደር አድርገው መሾማቸውን ተከትሎ ይህ ሹመት ለሶማሌላንድ ራሷን የመቻል ሀገር እውቅና እንደሚሰጣትም ገልጸዋልም። የሶማሊያ ፌዴራላዊ መንግስት ባወጣው መግለጫም ሹመቱ የሶማሊያ ሉዓላዊነትና የግዛት አንድነት በግልጽ የሚጥስ ተግባር ከመሆንም ባሻገር ድርጊቱ የተባበሩት መንግስታት ድርጅት ቻርተርና የአፍሪካ ህብረት መርሆችን ትርጉም አልባ የሚያደርግ እንደሆነም ሶማሌላንድ የሶማሊያ ግዛት አካል ሆናም ትቀጥላለችም በማለት ሞቃዲሾ በድጋሚም አስታውቃለችም። ይህ የእስራኤል እርምጃ በመካከለኛው ምስራቅና በአፍሪካ ቀንድ ባሉ የዲፕሎማሲ ግንኙነቶች ላይ የራሱ የሆነ ተጽዕኖ ይኖረዋል ተብሎም ይገመታል። በተለይ ሶማሊያ ከአረብ ሀገራት ጋር ያላት ጥብቅ ግንኙነት መሰረት በማድረግ ጉዳዩን ወደ ዓለም አቀፍ መድረክ ልታመጣው እንደምትችልም ይጠበቃል የተባለው። ኢራን በኦማን በኩል መርከቦች ያለ ትንኮሳ እንዳያልፉም ፈቀደች። ኢራን የሆርሙዝ የባህር ወሽመጥ ዳግም ለመክፈትና መርከቦችን በኦማን የባህር ክልል ያለ ስጋት እንዲያልፉ የሚያስችል የሰላም ሐሳብ ለአሜሪካ ቀረበች። ስምምነቱ በዋሽንግተን ለቴህራን ጥያቄዎች ዋስትና ስትሰጥ ተግባራዊ የሚሆን ሲሆን ይህም የዓለም 20% የነዳጅ አቅርቦት የሚተላለፍበትን መስመር ለመክፈት የመጀመሪያ እርምጃ ተብሏል። በአሁኑ ወቅት የሁለቱም ሳምንት ተኩስ አቁም ስምምነት ላይ መድረሱም ይታወቃልም። እስራኤልና ሊባኖስ ለ10 ቀናት ተኩስ ለማቆም ተስማሙ። ፕሬዝዳንት ዶናልድ ትራምፕ
ትራምፕ በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት መደረሱን አስታወቁ። ስምምነቱ ተግባራዊ የሚሆነው በዛሬው ዕለት ከቀኑ 11 ሰዓት ጀምሮም ነው ተብሏል። ሁለቱ ሀገራት ከ34 ዓመታት በኋላ ለመጀመሪያ ጊዜ በዋሽንግተን ዲሲ የተገናኙ ሲሆን ፕሬዝዳንቱ ከፍተኛ የሥራ ኃላፊዎች ዘላቂ ሰላም ለማምጣት ከሁለቱም ወገኖች ጋር እንደሚሰሩ መመሪያም ሰጥተዋል። ትራምፕ ስምምነቱን በዓለም ዙሪያ መፍትሄ ያገኘ 10ኛው ጦርነትም ሲሉ ጠርተውታልም። አሜሪካ በፋርስ ባህረ ሰላጤ ውድ የሚባለው ድሮኗን አታለችም። ባለፉት ሳምንት ሚያዝያ 1 ቀን የአሜሪካ የባህር ኃይል እጅግ ውድ የሆነውን MQ-4C ፐርሺያን ሰው አልባ አውሮፕላን በፋርስ ባህረ ሰላጤ ላይ ማጣቱን የደህንነት እዝ ሪፖርት አረጋግጧል። ከጣሊያን ተነስቶ በሆርሙዝ የባህር ወሽመጥ ላይ ሲበር የነበረው ይህ ድሮን ከቁጥጥር ውጪ ሆኖ ከ50,000 ጫማ ከፍታ ወደ 9,000 ጫማ ዝቅ ካለ በኋላ ከራዳርም ተሰውሯል። አውሮፕላኑ ከመጥፋቱ በፊት የአደጋ ጊዜ ጥሪ ማስተላለፊያ ቢታወቅም የባህር ኃይሉ ድሮኑን መከስከሱን ከማረጋገጥ ባለፈ አደጋውን መንስኤውና ትክክለኛውን ቦታ ይፋም አላደረገም። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ ቻይና ውድቅ አደረገች። ቻይና ሐሙስ ዕለት አሜሪካ በሁለቱ የቻይና ባንኮች ላይ ሁለተኛ ማዕቀብ ለመጣል የሰነዘረችውን ዛቻ በማውገዝ እነዚህ እርምጃዎች ህገወጥ በማለት የተባበሩት መንግስታት የጸጥታው ምክር ቤት ፈቃድ የላቸውም ስትል አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በቤጂንግ መደበኛ የዜና መግለጫ ላይ እንደተናገሩት ቻይና ከተባበሩት መንግስታት የጸጥታው ምክር ቤት ፈቃድ ውጪ የአንድን ወገን ማዕቀፍ ትቃወማለች ሲሉም ተደምጠዋል። የዩናይትድ ስቴትስ ግምጃ ቤት ሚኒስትር ስኮት ቤንሰን ረቡዕ ዕለት በሰጡት መግለጫ ዩናይትድ ስቴትስ ወደ ሁለት የቻይና ባንኮች ደብዳቤም ልካለች። በሂሳባቸው ውስጥ የኢራን ገንዘብ እንዳለ ካረጋገጥን ሁለተኛ ማዕቀብ ለመጣል እንገደዳለንም ብለዋል። ቤሰንት በተጨማሪም ቻይና ከ90 በመቶ በላይ የኢራን ነዳጅ ዘይት ትገዛ እንደነበርም በማንሳት ይህም ከቻይና የኃይል ፍላጎት 8 በመቶ ያህሉ ነው በማለት ገልጿል። በተጨማሪም ዋሽንግተንን በሆርሙዝ ባህር ዳርቻ ላይ የአሜሪካ እገዳ በመጣል የቻይናን ግዢ ማቋረጥ ይሆናል የሚል እምነታቸውም ገልጿል። በሳምንቱ መጨረሻ በፓኪስታን በዋሽንግተንና በቴህራን መካከል የተደረገ ያልተለመደ ቀጥተኛ ውይይት የካቲት 28 የጀመረውን ነገር ግን ስምምነት ላይ መድረስ ያልቻለውን ጦርነት ለማስቆም ዩናይትድ ስቴትስ በኢራን ወደቦች ላይ የባህር ኃይል እገዳም ጥላለች ነው የተባለው። የሳተላይት ምስሎች የሊባኖስ መንደሮች በእስራኤል ጥቃት መውደማቸውን አመለከቱ። በደቡብ ሊባኖስ ውስጥ ያሉ ከተሞች እና መንደሮች በእስራኤል ጥቃት መውደማቸውን የሳተላይት ምስሎችና የተገኙ ቪዲዮዎች አረጋግጠዋል። የሳተላይት ምስሎቹ ከመጋቢት 2 ቀን ጀምሮ በሊባኖስ ከ1400 በላይ ህንፃዎች ወድመዋል ተብሎ በተረጋገጠው እይታ መረጃ ላይ ተመስርቷል። ይህ በእስራኤል የአየር ድብደባ ምክንያት የደረሰው አጠቃላይ ጉዳትን የሚያሳይ ማለት የማይቻል ሲሆን ውስን የስለላ የሳተላይት ምስሎች ትክክለኛውን ልኬት እንደሚያሳዩም ተመላክቷል። በእስራኤል ድንበር አቅራቢያ የጋዛን ሞዴል መሰረት በማድረግ የሊባኖስ ቤቶችን ጥፋት ለማፍጠን በሂዝቦላ ላይ ዘመቻ ፈጽማለች። የእነዚህም ከተሞችና መንደሮች ስልታዊ መፍረስ የጦር ወንጀል ሊሆን ይችላልም ሲል የዓለም አቀፍ ህግ ባለሙያዎችም እየተናገሩ ይገኛሉ። የእስራኤል መከላከያ ሰራዊት በጦር መሳሪያ ግጭት ህግ መሰረት እንደሚሰራና ወታደራዊ አስፈላጊነት ከሌለ በቀር ንብረት እንዲወድም አይፈቅድም ሲል መግለጫም አውጥቷል። ሂዝቦላ በክልሉ ውስጥ በሚገኙ ሲቪል አካባቢዎች ወታደራዊ መሰረተ ልማቶች እንዳካተተ ማስረጃ የእስራኤል ጦር መረጃ ሳያቀርብ አክሏልም። እንደ ኤሮፓያን አቆጣጠር መጋቢት 2 በኢራን የተደገፈው የታጠቀው ቡድን ሂዝቦላ እስራኤል እና አሜሪካ በኢራን ላይ የከፈተችውን ጦር ተከትሎ የቴህራን መሪ መገደሉን በቅርብ ሮኬቶችና ድሮኖች ወደ እስራኤል አስፈንጭፏልም የተባለው። ወደ ሀገር ውስጥ ዜናም ስናመራ የመጅሊስ ልዑክ በአክሱም ጥቃት ዙሪያ ከሌተናል ታደሰ ወረደ ጋር ተወያይቷል። በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልዑክ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር በመቀለ መወያየታቸውም ተገልጿል። በሚያዝያ 2 2018 ዓመተ ምህረት በአክሱም ተጋጆች ላይ ድብደባ መፈጸሙን ቁራኖች መቀደዳቸውም ተከትሎ የተላከው ይህ ልዑክ የተፈጠረውን ችግር ለፕሬዝዳንቱ በዝርዝርም አስረድቷል። ሌተናል ጀነራል ታደሰ ወረደ በበኩላቸው ጥቃቱን አውግዘው የክልሉ መንግስት ችግሩን በዘላቂነት ለመፍታትና ከእስልምና ጉዳዮች ምክር ቤት ጋር በትብብር ለመስራት ቃል ገብቷል። ተጣርቶ አጥፊዎች ላይ እርምጃ ይወሰዳል ሲልም ገልጿል። አጣሪው ልዑክ የመፍትሄ ምክረ ሀሳብ የያዘ ሪፖርት ለጠቅላይ ምክር ቤት ያቀርባል ተብሎም እንደሚጠበቅ የእስልምና ጉዳዮች ምክር ቤት ገልጿልም። ለሰዓቱ የነበሩን አጫጭር ዜናዎች ይህንን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ላይክ ወይም ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ